የምታስጎበኝበት ሰዓት ስልክ መነካካትና ሌሎች ድርጊቶችን ማድረግ። አረንጓዴ መስመር ያው ችግር የለውም? ምንም ችግር የለውም። ምክንያቱም እኔ ነኝ ማስጎበኘው እንጂ እ እሱ ነው እንግዲህ እ የሱን ፍላጎት ነው ላሟላ የምሄደው። ግን ታሪኩን እየሰማ ካልሆነስ? እጠብቀዋለሁ ኦኬ። ችግሩ እስኪጨርስ። አንተ ንስሐ አባቱ ይሄ ንጉሥ እንዴት አንተ ቁመህ ፈሪ ባትሆን ኖሮ ወይም ደግሞ አምላክህን ብትፈራ ኖሮ ንጉሱን ታወግዝ ነበር ብሎ ነገሩ ይባላል ለንስሐ አባቱ። እ እና ሂደህ ዋርሳ አታፍርሱ፣ አገር አታፍርሱ የሚለውን ነገር ለንጉሱ በቀጥታ ንገረው ተባለ። እንዲያውም ምን ይላል መጽሐፉ ላይ እሺ ራሴን ላጨኝ አለው ይባላል ድፍረት እንዲኖር እና ያ መነኩሴ ይሄን ንስሐ አባት እንዴት ቆይ እንዴት እዚህ ጋር ራስ በላጨት ነው? ራሴን ላጨኝ እህ ማለት እጀም ልሞት ነው እንደማለት ነው። አሃ ሰው ራሱን ይላጨል ሲሞት ቁርጥ እህ እንደዛ እንደማለት ነው። እና እጀም ልሞት ነው አይነት አስተሳሰብ በለራሴ ይላጨው እና ያ መነኩሴ ድፍረት እንዲኖረው ራሱን ሸነተረው ይባላል። እሺ ሲደነግጥ እቺን ልብ ይዘህ ነው ንጉስ የምታናግራለው ይባላል። መንፈሳዊ ህይወት ነው እንጂ የዓለማዊ ህይወት አይደለም ዳኛው። ስለዚህ ሊያና ዘሊንዳ የሚባሉ ሴቶች መጥተዋል ይባላል። በየት አድርገው መጡ? ማን ያመጣቸው? እንዴት ነው የመጡ የሚል መረጃ የለም። እርግጥ አባታቸው አፄ ሱስንዮስ ያገቧት ፈረንጅ አንዷ ዘሊሃ ትባላለች። ካልደረሱባት አፄ ፋሲል ማግባት እድል እንዳላቸው ብዙ መጽሐፎች ማስረጃ ስላለ አግብቷታል ይባላል አንዷ። ነገር ግን ደብረ መጉና የሚገኘው መጽሐፍ ይህንን ታሪክ አስቀምጦታል። ፋሲል ግንብ ያረፈበት ቦታ የኖህ መቃብር ነው የሚለውን ነገር የሆነ መጽሐፍ ላይ አንብቤ ክርክር አስነስቶ ነበር የሆነ ሰዓት ላይ። ይሄ ዝም ብሎ የተጻፈ ታሪክ ነው የሚለው አሉና ዛሬ አንተ በዚህ ጉዳይ ላይ የራስህን ሀሳብ ስለሰጠኝ በጣም አመሰግናለሁ። ከዚህ ጋር ተያይዞ እንግዲህ አንዳንድ ታሪኮች አሉ። ስለ አፄ ፋሲል አንድ ታሪክ አለ። ያን ታሪክ እስኪ በአንተ እንትን እንየውና ብዙ ሰው ያን ያህል አንዳንድ ሰዎች ሞቶ ሲባል ለምሳሌ 999 መነኮሳትን ገድሏል ይባላል። ያም የሆነበት ከጣሊያናዎቹ የአባቱና የእሱ ሁለት ሴቶች መካከል ጋር ግንኙነት አድርጓል ተብሎ የሚነሳው ታሪክ ማለት ነው። ያን ታሪክ እንደ ታሪክ ላነሳ ብዬ ፈልጌ ይሄ እኮ እሳቸውን ለማጥላላት የተደረገ ነው። እሳቸው ከሁለት ጣሊያናዊ እህትማማች ጋር አልተኙም፣ የእሳቸውን ስም ለማጥፋት ነው ብለው የሚከራከር ሰው ሲኖር አቆምኩት እና ይሄ ታሪክ ምን ያህል ግልጽ ነው? ያን ያህል ሰውስ እውነት ጨፍጭፈዋል የእሳቸው ድርጊቱን በፈጸሙበት ሰዓት ላይ? እንግዲህ ይሄ መንፈሳዊ ህይወት ነው እንጂ የዓለማዊ ህይወት አይደለም ዳኛው። ስለዚህ ሊያና ዘሊንዳ የሚባሉ ሴቶች መጥተዋል ይባላል። በየት አድርገው መጡ? ማን ያመጣቸው? እንዴት ነው የመጡ የሚል መረጃ የለም። እርግጥ አባታቸው አፄ ሱስንዮስ ያገቧት ፈረንጅ አንዷ ዘሊሃ ትባላለች። ካልደረሱባት አፄ ፋሲል ማግባት እድል እንዳላቸው ብዙ መጽሐፎች ማስረጃ ስላለ አግብቷታል ይባላል አንዷ። ነገር ግን ደብረ መጉና የሚገኘው መጽሐፍ ይህንን ታሪክ አስቀምጦታል። የተከዜ ባህታዊ ነበረ፣ ቅጠል የሚበላ እናም ሌላኛው ጓደኛው ይህን እውነት ስለሰማ ሊንዳ የተባለችው ደግሞ ጓደኛው ስለመጣች ከዘሊሃ ጋራ ሁለቱንም ቤተ መንግስት ውስጥ አስቀመጡ። ሁለቱንም እየተኙ ነው። እንዴት ባህታዊ ባለበት ይሄ ይሆናል አሉ እና ከዚህ ከበረሃው ከገዳሙ እኔ መጣ አንድ መነኩሴ መጣና ንስሐ አባቱን ነው ሄዱ። አንተ ንስሐ አባቱ ይሄ ንጉስ እንዴት አንተ ቁመህ ፈሪ ባትሆን ኖሮ ወይም ደግሞ አምላክህን ብትፈራ ኖሮ ንጉሱን ታወግዝ ነበር ብሎ ነገሩ ይባላል ለንስሐ አባቱ። እና ሂደህ ዋርሳ አታፍርሱ፣ አገር አታፍርሱ የሚለውን ነገር ለንጉሱ በቀጥታ ንገረው ተባለ። እንዲያውም ምን ይላል መጽሐፉ ላይ እሺ ራሴን ላጨኝ አለው ይባላል ድፍረት እንዲኖር እና ያ መነኩሴ ይሄን እንዴት ቆይ እንዴት እዚህ ጋር ራስ በላጨት ነው? ራሴን ላጨኝ ማለት እጀም ልሞት ነው እንደማለት ነው።
አሃ ሰው ራሱን ይላጨል ሲሞት ቆረጠ እንደዛ እንደማለት ነው። እና እጀም ልሞት ነው አይነት አስተሳሰብ በለራስ ይላጨዋል እና ያ መነኩሴ ድፍረት እንዲኖረው ራሱን ሸነተረው ይባላል። እሺ ሲደነግጥ እቺ ልብ ይዘህ ነው ንጉስ የምታናግራለህ ይባላል። በዛ ጊዜ ከተላጨ በኋላ ሂዶ ማውገዝ ጀመረ። ንጉሱ ሰየፉት። ምክንያቱም የሚቀጥለው ስልጣን እሳቸው ሲኖሩ ብቻ ነው። ሀገር የሚቀጥለው እሳቸው ሲቀጥሉ ነውና ወሬ በሀገራችን ደግሞ ጦር ከፈታው ወሬ ፈታው የሚል ስላለ ያ ነገር እንዳይፈጠር መቅጣት ጀመሩ ማለት ነው። ልክ እሱን እንደቀጡት ሌሎችም መምጣት ጀመሩ። ባህታዊ እየመጡ ያወግዛሉ። እየመጡ ማውገዝና መሞት ጀመሩ። መጨረሻ ላይ የራሳቸው ወታደሮች ግደሉም ብለዋል። መንግስተ ሰማያት እንዲደርሱ አክሊል እየወረደላቸው ነው። ያንን ደግሞ ሙስሊሞች ክርስቲያኖች አይደለም የተገደለው፣ ሙስሊሞችም ተገድለዋል። መጽሐፉ እንደሚያሳይ ሌሎች አህዛቦች ይላቸዋል። ሙስሊሞቹ ምን ተቃውሞ ነው እነሱ? አዎ አብረው ከክርስቲያኖች ወገን ሆነው ተሰየፉ ነው የሚለው መጽሐፍ። እሺ እዚህ አብረው የታረዱት ብዛት 990። ይህ ግን ለንጉሱ መማሪያ እንዲሆን ለሀገር ምሕረት መውረጃ እንዲሆን የተፈጸመ ነው በአባቶች ደረጃ። ይህ ባይኖር ዛሬ ኢትዮጵያን ከችግር የሚገላግላት ምህላ በዚህ ቦታ ይፈጸማል ማለት ነው። ቤተመንግስቱ ኦኬ ለዘመናት ለ300 እና 400 ዓመታት ከ1648 ጀምሮ ማለት ነው ለንጉሱ ወይም ደግሞ ለኢትዮጵያ ሀገራችን ጸሎት የሚደረገው እዛ ቦታ ላይ ነው። ንጉሱም እንዲሁም ደግሞ ወታደሮቻቸው በጋድ ባይናቸው እስኪያዩ ድረስ መላእክት እየወረዱ ለሞቱት ሁሉ የሰማያዊ አክሊል ያቀዳጇቸው ነበር ማለት ነው። ይህንን ይመለከቱ ነበር ንጉሱም ሰራዊታቸው ይባላል። መጨረሻ ላይ ሰራዊታቸው ለመሰየፍ የተዘጋጀው ይሄን ካዩ ሰራዊቶቻቸው ማይተው ነበር ማለት ነው። ያው ይሄን ያዩ ነበር። ከዚያ አልፎ አፄ ፋሲል ሲመጡ ቤተመንግስታቸውን ሲሰሩ ቤተመንግስቱ ቦታ እዚህ ቦታ እንዲሰሩ የነገሯቸው ስውር አባት ነበሩ። ሁሉም ሞት ያለቀው በእሳቸው። እሳቸው ሲቀጡ ከሰውነታቸው ውሃና ወተት ነው የፈሰሰው። እንደሌላው ሰው ደም አልፈሰሰም። ግን ለንጉሱ ቤተመንግስቱን እንዲሰራ ሲጠሩት መጀመሪያም የእንትን ያሉት እሳቸው ናቸው ያሳዩት። እዚህ ቦታ ላይ አፄ ፋሲል ቤተመንግስቱን ጎሹን ማረልኝ ያሉት። አዎ እሳቸው መነኩሴ መጨረሻ ላይ ተገንተዋል። 3 ጊዜ ሲፈርስ አድባራቱን እንዲሰራ የነገሩት መነኩሴ ተገንተዋል። እሳቸው ግን ምንድነው ያሉት? እኔ ይሰየፋል። ስሰየፍ ግን እንደ ጌታዬ አይደለም፣ ከምስራቅ ወደ ምዕራብ አድርገህ መሬት ላይ የምትቀብረኝ መስቀለኛ አድርገህ። ለዛ ነው አሁን ምህላው የሚደረገው ጸሎቱ የሚደረገው የተጎዱ መጥተው እየዳኑ የሚሄዱት ማለት ነው። በቦታው ላይ ብዙ ታምራቶች በየወራቱ ትሰማለህ። በየሳምንቱ ምህላው ላይ እንደዚህ ሆነች አደባባይ እንደዚህ ሆነ ተደረገለት። እንደዚህ የነዚህ መነኮሳት ነው። መጨረሻ ላይ እሳቸው ናቸው። እሳቸው ሲቀበሩ ከሰማይ ወደ 99 የሚደርሱ መላእክቶች መጡ፣ መነኮሳት መጡ። 5ኛ የሚባል የኢትዮጵያ ቤተክርስቲያን 7 ድረስ ያደረሰቻቸው የልቅና ከፍታዎች አሉ፣ ወይም ደግሞ ይሄ የመንፈሳዊ ከፍታ ማለት ነው። 5ኛው የደረሱት መጡ በስውር ከተለያዩ ቦታዎች መጥተው ነው የቀበሯቸው፣ ለዛ መስቀለኛ ያደርገው። ስለዚህ ምህላው ያለው በዛ ምክንያት ነው። አንዳንዶቹ 6600 ምናምን ይላሉ፣ አንዳንዶቹ 9900 ይላሉ። ግን ደብረ መጉና የሚገኘው መጽሐፍ ይህንን ያስረዳል። ስለዚህ ከዛ መጽሐፍ ተነስተን ወደ ኋላ የተጻፉ መጽሐፎችን ስንመለከት ፓንክረስት ሪቻርድ 7777 አካባቢ ደርሷል። የሞቱትን ሰዎች ያሬድ ግርማ 9999 ያደርሱታል። ፍስሐ ያዜም እንደዛው ተመሳሳይ ቁጥር ያስቀምጣል። ጥያቄው ምንድነው? እንደ ታሪክ 9900 ሰው በአንድ ቀን ወይም ደግሞ በነዛች ጊዜ የሚያልፍ ከሆነ በከተማው ስንት ሰው ነበር? በአንድ ቀን ግን አይደለም ማለት በአንድ ሲዝን ማለት አንድ አመት አልሞላም። ስለዚህ ምን ያክል ሰው ቢኖር ይሄን ያክል ህዝብ ሊገደል ቻለ? ስለዚህ ከአባታቸው በላይ አረመኔ ናቸው ያስብላል። የሚፈልጉ ሰዎች ናቸው የሚጠቀሙበት 999 እነሱ የሚጠቀሙበት ለመከርበት ነው።
አፄ ፋሲልና ስለሚያወድፈው ነው ቁጥሩ። እህ፣ ነገር ግን እሳቸው ነፍስ ይማር ብለው ፋሲያቸው ተጸልየው ንስሐ ገብተው ሞቱ ናቸው። ድልድዮችን አሰርተው ባለፈው በእሳቸው ድልድዮች እሳቸው ባሰሯቸው ድልድዮች የሚያልፉ ሁሉ ነፍስ ይማር እያለ ስለሚያልፍ እሳቸው ነፍስ በአጸደ ገነት ይገኛል ብለን ነው የምናስበው። በጣም አሪፍ ደስ የሚል ታሪክ እያወራን ነው። ሌሎችን በሌላ ጊዜ ደግሞ በሰፊው እናወራቸዋለን። እስኪ አሁን ወደ አንተ መጽሐፍ እንምጣ። ጎንደር የአፍሪካ መናገሻ። ይህ መጽሐፍ እንዴት ተጻፈ? መጽሐፉን አይቼዋለሁኝ እኔም በጣም የሚገራርሙ ታሪኮች ነው የተቀመጡበት። ስለ መጽሐፉ እናውራ እስኪ። መቼ ታተመ? እንዴት ታተመ? ሀሳቡ ምንድን ነው የሚለውን ነገር እስኪ እናውራ። እንግዲህ የመጽሐፉ ዓላማ ለህዝቡ የራሱን ባህል ታሪክ ማስተዋወቅ ነው፣ ማድረስ ነው ዋናው ዓላማ። ሁለተኛ የስልጣኔው ልህቀት ምን ያክል ደርሶ ነበር የሚለውን ማሳየት። ሶስተኛ እኛ የአፍሪካ የነጻነት የአፍሪካ የባርነት ቀንበር መፍቻ የአፍሪካ እያለ ነው የምንጠራው እና ስልጣኔያችንስ ምን ይላል ከአፍሪካውያን ስልጣኔዎች አንጻር የሚለውን ለማሳየት ነው። በዚህ መጽሐፍ ሲጻፍ የአፍሪካ ታሪኮች ተዳስሰዋል በትንሹ፣ እንዲሁም ደግሞ በአቅራቢያው ያሉ ታሪኮችንም በትንሹ ኮንትራስት ለማድረግ ተሞክሯል ማለት ነው። እንደምታውቀው ከአፍሪካ ስልጣኔ በቀኝ ግዛት ውስጥ አልፏል። እዚህ አፍሪካውያን የራሳቸው የማነ የኔ የሚሉትን ቤተ መንግስት የለም ማለት ነው። ቱኒዚያ፣ ሞሮኮ ውስጥ ነበሩ፣ ግን በምን ተቀይጧል ማለት ነው? በቀኝ ገዢዎች ማለት ነው። በፈረንጆች ተገዝተዋል። የኢጅፕት ደግሞ በእንግሊዝ አያልነት ብሏል ተቀይረዋል። እዛ ላይ ፐርሃውስ ስለነበሩ ማለት ነው። ዚምባብዌ ላይ ቤተ መንግስት ለመገንባት ተሞክሮ ነበረ፣ ፖርቹጊዞች አቋርጠውታል ማለት ነው። ይሄ ግን ፖርቹጋሎችንም ከማባረር በኋላ በኢትዮጵያውያን የተሰራ በጥቁር ህዝቦች ኃይል፣ ጉልበት፣ ብልሃት፣ ስልት የተሰራ በመሆኑ አፍሪካውያንን ወደ ላይ ከፍ አድርጎ የሚያሳይ ማማቸው ነው ማለት ነው። የከፍታቸው መለኪያ እዚህ የአፍሪካውያን ቅርስ አንጻር ነው የተነጻጸረ የጎንደር ቅርስ ማለት ነው። ያን ስናወራ ግን አገር የነበረችው ኢትዮጵያ ብቻ ነበረች። ሌላው በቀኝ ገዢዎች የመጣላቸው ስም ነው በአብዛኛው በእኛ አካባቢ ማለት ነው። ለምሳሌ ጅቡቲ በራሱ የኛ ጃባርቲ ወደብ ነው የነበረችው። እነ ሱዳን ሀገር ሱዳን የሚባል ስም አልነበረም። እስከ 1890ዎቹ ድረስ የሚባል ቻድ የሚባል ሀገር አልነበረ። በአፍሪካ የምትመለከተው ስልጣኔ የጎሳ ስልጣኔ ነው የነበረው፣ የሀገር ስልጣኔ ማለት ነው። ነገር ግን ቤኒን ላይ የተፈጸሙ ታሪኮች አሉ። ቱምቡክቱ ማሊ ላይ የተፈጸሙ ታሪኮች አሉ። ጋና አክራ ላይ የነበረው ጎልድስቱል የሚባል ሲቪላይዜሽን ነበር። ቅድም እንዳነሳው ዚምባብዌ ላይ የነበረ ስልጣኔ ነበር። እነዚህን ስልጣኔዎች ካየናቸው በኋላ ወይም ደግሞ ኮሎኒያሊስቱ ከመምጣታቸው በፊት በአፍሪካ የተሰሩ ስራዎችን ነው ያስተዋልነው መጀመሪያ። ስለዚህ የነዛን ክብደት፣ ቁመት፣ ርዝመት፣ ይዘት እንዲሁም ደግሞ ምን ያክል ነገስታት አለፉ አንድ ጊዜ ስንል አንዳንድ ነገስታት ሰርተዋቸው ያለፉ ናቸው። ስለዚህ በአፍሪካ ነገስታት የተፈራረቁና ረጅም ጊዜ ያሳለፉበት ብቸኛ የነገስታት ቤተ መንግስት ይሄ ነው። ሁለተኛ በአፍሪካ በወቅቱ እንደ ሀገር ሊጠራ የነበረው ኢትዮጵያ ነው ወይም ደግሞ ግሬት አቢሲኒያ ተብሎ ይጠራል። ስለዚህ የአፄ ምኒልክ ደብዳቤ እንኳን ወደ መጨረሻ ስትሄድ እኛ ድንበር የሌለን ህዝቦች ነን ነው የሚለው። ግልጽ ነኝ which means war ሰፊ ነን። ሌላው አፍሪካ የሚለው ስም እስኪመጣ ድረስ የአፍሪካውያን መጠሪያ ኢትዮጵያ ነው የነበረው። ዛሬ ደቡብ አፍሪካ አንዳንድ ውቅያኖሶች እኮ ራሱ በኢትዮጵያ የተሰየሙ እንደነበሩና ኢትዮጵያን ሲ ነው የሚባሉት። አሁን አትላንቲክ ኦሽን የኢትዮጵያ ባህር ይባል ነበር። ስለዚህ ኢትዮጵያ የሚለውን ቃል ራሱ የጥቁር ህዝቦች ምድር ማለት ነው። ስለዚህ ጎንደር የአፍሪካ መናገሻ ማለት ጎንደር የጥቁር ህዝቦች መናገሻ ማለት ነው። ጎንደር የአፍሪካ መናገሻ ማለት ጎንደር የኢትዮጵያ መናገሻ ማለት ነው። ኢትዮጵያውያን በሙሉ ጥቁሮች በሙሉ ምንድን ናቸው? ኢትዮጵያውያን ናቸው። ስማቸውም ኢትዮጵያ ስለሆነ ማለት ነው። ቃሉ ኢትዮጵያ የሚለው ቃል ሲተረጉም ራሱ የጥቁር ህዝቦች ምድር እንደማለት ነው። ኢትዮጵያ የሚለው ቃል አፍሪካ የሚለው ስም የመጣው የአፍሪካነስ የተባለ የሮማ ጄኔራል ግብፅን በያዘበት ጊዜ ነው። አፍሪካኖስ የሚባል ጄኔራል ግብፅን ከያዘ በኋላ
አጠቃላይ ግብጽና ከግብጽ በታች ያለውን ቦታ በስሙ በአፍሪካ ሰየሙት ማለት ነው። በዛ ምክንያት ነው የአፍሪካነስ ወይም ደግሞ አፍሪካ የሚል ስም የመጣው እንጂ የአንሸንት ግሪክ ላይክ ሄሮዶተስ አካባቢ የነበሩ መጽሐፎች ስትመለከት አጠቃላይ እኛ ጥቁር ህዝቦች ኢትዮጵያን ተብለን እንጠራ ነበር። እዚያ ነው የአፍሪካ መናገሻ ማለት የጥቁር ህዝብ መናገሻ ማለት ነው። በቁመትም በርዝመትም ደግሞ አፄ ፋሲልና ነገስታቱ የሰሩትን ግዝፈቱን የተሰራ አፍሪካ ውስጥ አለመገኘቱ ነው። ሶስተኛው የኢትዮጵያ ነገስታቶች ኦልሞስት ሰሜን ምስራቅ አፍሪካ ሲያካልሉ ሰሃራን በረሃ ትተው ብቻ ነው የተውት ማለት ነው። ከደቡብ ግብጽ አንስተው እስከ ኤደን ባህረ ሰላጤ ሲያስተዳድሩ ኦልሞስት አፍሪካውያን በዚህ ውስጥ አልፈዋል ማለት ነው። ስለዚህ ነጋዴዎች በማዳጋስካር የሚመጡ በጅቡቲ የሚመጡ በሶማሌ የሚመጡ አፍሪካን ክሮስ አድርገው የመጡ ሁሉ ተሳትፈዋል ማለት ነው። በጎንደር ግብረ ህንፃዎች ላይ ማለት ነው። በአንድም ይሁን ያ ማለት ህንፃ ሰርቷል ማለት አይደለም። በኢኮኖሚ ይሁን በንግዱም ይሁን በማህበረሰባዊ ይሁን እንደ ቄስም ይምጡ እንደ ሸህም ይምጡ እንደ ወልይ የሚምጡ እዚህ እስከመጡ ድረስ ኮንትሪቢዩሽን አላቸው ማለት ነው። እንደ ማህበረሰብ አጠቃላይ ስንደምረው አፍሪካን ወክሎ ሊውለበለብ የሚችል ባንዲራ የአፄ ፋሲል ቤተ መንግስትና አጠቃላይ ግቢ ነው ማለት ነው። ይህ ማለት ነው ምን ማለት ነው? በሌላኛው ጎንደር ማለት ነው። ስለዚህ አፍሪካን ወክሎ ቅርስን ማለት የአፍሪካ መናገሻ ማለት አፍሪካን ሊነኩ ቢፈልጉ አሁን የሚመጡት ወደዚህ ነው ማለት ነው። ነገሮች ይስተካከሉ ማለት ነው። መጽሐፍ ውስጥ ላይ አንድ ታሪክ አየሁኝና በአፄ ሱስንዮስ ዘመነ መንግስት ነው መሰልና 100,000 የሚሆን ህዝብ በአንዴ ሃይማኖቱን እንደቀየረ ያሳያልና ይሄ ቁጥር በጣም አልተጋነነም ወይ? 100,000 ህዝብ ወደ ካቶሊክ ሄደ ማለት በዛ ሰዓት የህዝብ ቁጥር ምን ያህል ቢሆን ነው? አሁን የህዝብ ቁጥሩ የኢትዮጵያ ህዝብ ከ10 ሚሊዮን ሊሆን ይችላል። ነገር ግን በጥንታዊ ስልጣኔ ስትመለከተው ንጉሱን ሃይማኖት ይከተላል። አክሱም ክርስትና ሲገባ ክርስትና ነው አይደል የመጣው የኢትዮጵያ ህዝብ እንዲሆን የተደረገው። በዛ አይነት አስተሳሰብ ነው ካቶሊኮች የመጡት። ስለዚህ ራስ ክርስቶስ የአፄ ሱስንዮስ ወንድማቸው እሳቸው ቀጥሎ ሀገሪቱን የሚያስተዳድረው ግዛትና የሱ ህዝቦች ወታደሮች በሙሉ ምን ሆኑ? ካቶሊክ ሆኑ ማለት ነው። ንጉሱም ካቶሊክ ሆነዋል። ስለዚህ አጠቃላይ የእሳቸው ወታደር እንዲሁም ደግሞ ፖርቹጊዞቹ ፓርዳን የሚባል ገንዘብ ይከፍሉ ስለነበረ የከፈሏቸውን ቅባቶችን ጨምሮ ነው 100,000 የሚሆነው ማለት ነው። ምክንያቱም የሮማ ልጅ ነው የሚባለው በእኛ በአባቶች አባባል ማለት ነው። ስለዚህ 100,000 ሊገልጽ ይችላል። ምክንያቱም የጎጃምን ህዝብ ወደዛ ቀይረው ስለነበረ አፄ ሱስንዮስና ራሱ ሰዓሊ ክርስቶስ ማለት ነው። ሀሳቤ ግልጽ ነውላ። ያ በመሆኑ ነው 8,000 ሰዎችን በአንድ ጊዜ መቅጠፍ የቻሉት። ሰፊ ወታደር ሰፊ ህዝብ በመያዛቸው ማለት ነው። አልነበረም ማለት አንችልም። ይሄ ግን ዞሮ ከእሳቸው መውደቅ ጋር ተያይዘው ወደ ሃይማኖቱ ተመልሷል። እሳቸው ምንድነው ቅድም ዘሊሃ ከመጣች በኋላ ምን ይባላል በአባቶች ዘንድ ዘሊሃ በጣም ብልጥ ነበረች እና እኔ አገባሃለሁ ሳገባህ ግን ቀድሞ የሞተ አገሩን አሳልፎ ሊሰጥ በኋላችሁ ይባላል። ስለዚህ አፄ ሱስንዮስን ትመርዘውና ኢትዮጵያ በፖርቱጋል ወይም በሮማ ካቶሊክ እጅ ስሩና ለማድረግ ነው ያሰበችው። ያ ነው። በዛ ምክንያት ምን አመጣዋል ይባላል በቀቀን ሁሉ አምጥተዋል የሚናገር ወፍ ማለት ነው። እነሱ አስማት እያስመስሉ ማለት ነው። እሺ የሴቶች አስማተኞቻቸውን ይዘው ሁሉ ነበር ለመመረዝ የተኬደበት እሱ ነው። ግን በጣም ብልጥ ስለነበረው ነው ልጃቸው ፋሲለደስ እሳቸውን መጨረሻ ላይ አባታቸው ልጃቸውን ስለሰሙ ነው አገር የተረፈው ማለት ነው እንጂ አሳልፎ ልትሄድ ነበር። ምክንያቱም አፄ ሱስንዮስ ካቶሊክነትን የተቀበሉት እጅግ በጣም የተለዩ ስለሆኑ ነው እንጂ ሃይማኖቱን ፈልገውት አይደለም። ኢትዮጵያን ከፍታ መጨመር፣ ማሳደግ፣ መለወጥ በመሳሪያ በቴክኖሎጂ ፈልገው ስለነበረ ነው እንጂ ሃይማኖቱ ያን ያክል ኤገር አልነበረም። ሄደው ሲቆርቡ አታያቸውም ተጠመቁ ነው የሚለው እንጂ በዚህ ቀን አፄ ሱስንዮስ መጥተው ካቶሊክ ቤተክርስቲያን ቆረቡ፣ ካቶሊክ ቤተክርስቲያን አስቀደሱ፣ ካቶሊክ ቤተክርስቲያን ነበሩ ከካቶሊክ እንትን እንደዚህ አደረጉ የሚል አትሰማም። እምነቱን ያስኬዱበት ስርዓት የለም ነው በቃ። እሳቸው ምንድነው ኢትዮጵያ ካቶሊክ ብትሆን የፖርቱጋልን ስልጣኔ ኢትዮጵያ ውስጥ ታመጣለች ነው ስላልገባቸው እሳቸው ከናፋቂነት ነው ከስልጣኔ ናፋቂነት የተቀበሉት። ግልጽ ነኝ። ሁለተኛው ደግሞ የእሳቸው የወታደሮች አለቃ ራስ ማዕረግ ታውቃለህ? በጎንደር ከንጉሱ ቀጥሎ የነበረው ማዕረግ ነው። የሱ ሰራዊት በሙሉ ነው ካቶሊክነትን የተቀበለው።
ኃይል አጋድሎ ነበር። ኃይል ከወታደር አንጻር አጋድሎ ነበር። ቤተክርስቲያናችን የተረፈችው መንግስተ ሰማያት ተመለጠች፣ ጎንደርም ሞት ተደግሶልሃል ብሎ የሚለው አስነገረ። ነው። ህዝቡ በመነሳቱ ነው እንጂ በሰራዊቱ አይደለም የተረፈችው። መጨረሻ ላይ ፋሲልን በመስማታቸው ነው አባታቸው እንጂ በቀን እስከ 8000 ሰው መግደል የሚችል ሰራዊት ይዘው ስለነበረ ነው። እነዚያ 100,000 ሊደርሱ ይችላሉ ተብሎ የሚታሰበው በውጭ ጸሐፊያን ዘንድም ነው የተቀመጠው። ይሄ መጽሐፉ የትም ቦታ አይገኝም። እኔ ራሱ ከጎንደር ቤተ መጽሐፍት ነው የተዋስኩት እና መጽሐፍ ማግኘት ማንበብ ለሚፈልጉ ሰዎች ምንድን ነው የምትሰጠው ሀሳብ? ምንም ማድረግ አንችልም። እንዴት? አሁን መጽሐፍ ማሳተም የምንችልበት ደረጃ አይደለም፣ አንባቢ ስለሌለ ማለት ነው። ስለዚህ አሁን እኛ ሞክረናልና እኛ ደግሞ አሁን የሚጽፉ ልጆችን አምጠናል። ስለዚህ ጽሁፉን ለእነሱ አስረክበናል። ያ ማለት ምን ማለት? አሁን እኔ ሞከርኩኝ አይደል በምችለው ያጠናሁበትን ይሄ ነው ብዬ ለተረዳኝ ልጅ ጽሁፉን አስረክቤዋለሁ ማለት ነው። እንዲያሳትመው ነው እንዲያሳትምም ደግሞ የተሻለ አድርገው እንዲያቀርቡ ማለት ነው። እነሱ የመሰሉ ልጆች ተከተናል ማለት ነው። ኦኬ እሺ፣ የእነሱ ውሳኔ ይሆናል ማለት ነው ከዚህ በኋላ። ስለዚህ ምንድነው አሁን ለምሳሌ ለመንግስት አሳልፈው ሰጥተውት ነበረ። ከተሞች ቀን ሲሆን እንደዚህ ትልልቅ ነገር ሲኖር አውጥተን እንሰጣለን፣ ወይም ታሪክ ተቆርቋሪ ሲመጡ እንሰጣለን በስጦታ። ምንሸጠው ግን ለጊዜው የለም ነው። አሁን አንተ ጋር ብዙ ታሪክ አለ። ከዚህ በፊትም ስታወራ አይቻለሁ። አንዳንድ ጊዜ በብዛት የማየት ችግር አለብን ኢትዮጵያ። ለምሳሌ አንባቢ የለም እኮ ግን ጥቂት አንባቢያን የሉም ወይ? ለነሱ ሲባል የሆነ ነገር አይደረግም ወይ? ያን ነገር አንባቢያን ብቻ ሳይሆን ቤተ መንግስት የገቡ ይጠይቁናል። ይሄን መጽሐፍ ወይም ደግሞ ይሄን ግቢ የምናውቅበት በቃ ልክ አስጎበኘን በኋላ ምን ይዘው ነው የምንሄዳለን? ለቤተሰባችን፣ ለጓደኛ የምንሰጠው፣ ለወንድም ለእህቶቻችን የምንሰጠው ብለው ይጠይቁናል። ያንም ለማርካት ነው አሁን እየሞከርን። በአንተ ስም ነው የሚወጣው? በእኔ ስም ሲሆን እኔም በሚተኩ ልጆች ስም ይወጣል። በቀላሉ በእነ ሙሉጌታ ስም ይወጣል። ዞሮ በቃ ታሪኩ ይደርሰናል። ታሪኩ አሁን በዩኒቨርሲቲ ደረጃ ተፈትሾ አልፏል። ያጻጻፍ ስልቱ ሁሉ ታርሞ አልቋል። ዩኒቨርሲቲ ስታንዳርድ ሆኖ ተዘጋጅቷል። ስለዚህ የጎንደርን ባህል ታሪክ በሚመጠን መልኩ በከፍታ ነው የተዘጋጀው። ፊደሉ ሁሉ ተለቅሟል። አጠቃላይ ስትራክቸሩ እንዲሄድ የሚፈለግበት መንገድ ደርሷል ማለት ነው። ስለዚህ ለህዝብ ማውጣት የሚችሉት ያው እነሱ ናቸው። ጽሁፉን ያስረከብከው አካል ነው የሚያወጣው ነው? አዎ ማለት በቃ አሁን የሚያስፈልገው ህዝቡ የሚጠቀምበትን መንገድ ነው። የመጽሐፍ ሽጠን ገቢ የምናገኝበት ሳይሆን ህዝቡ በቀላሉ እንዲያገኝ ከተማ አስተዳደሩም ሊያሳትመው ይችላል፣ ዩኒቨርሲቲውም ሊያሳትመው ይችላል። ማንኛውም ሰው ከልጆቹ ጋር ተነጋግሮ ሊያሳትመው ይችላል ማለት ነው። ስለዚህ ይሄ ብቻ ሳይሆን መጠኑም እንትኑም ብዙ በጣም ሰፋ ያለ ይሆናል ማለት ነው። በአማርኛ፣ በእንግሊዝኛ፣ በጀርመንኛ ታትሟል ማለት ነው። ኮፒ በእጃቸው ላይ ነው። ይሄማ በጣም ሰፊ ነው ማለት ነው። ስለዚህ ቋንቋ ነው የተዘረጋጀው ማለት ነው። በቅርቡም በሆነ ጊዜም ሊመጣ ይችላል ማለት ነው። በ3 ቋንቋ ወጥቷል። እንዴት እንደሚሰራጭ ነው ማናውቀው። እንግዲህ ከኛው ቋንቋ ውጭ የሆኑትን ሊጎበኙ በሚመጡት ሰዎች ወይም ደግሞ ሌላ ቦታ ላይ ይመስለኛል ሊሰራ የሚችለው። በራሳችን ልጆች ነው የተሰራው እምልህ። እንዲያው ጃን ምሳሌ በዛ ቋንቋ ሊጎበኙ ሲመጡ ነው ያን ቋንቋ የሚናገሩ ሰዎች ሊሸጥ የሚችለው። አዎ ግን ይገዛሉ እነሱ፣ ጀርመኖችም ይመጣሉ። እንግሊዝኛ ተናጋሪ ኦንላይን ማርኬቶችም አሉ። ከአሁን መጽሐፍቶች በጣም እየተሸጡ ነው። ከፀሐይ ፐብሊሸር ጋርም እንዲጀምሩ ምክር ሰጠናቸዋል። ፀሐይ ፐብሊሸሮችን ጎንደር ሊጎበኙ መጥተው አግኝተናቸዋል። ስለዚህ በፀሐይ ፐብሊሸር በኩል ይጠብቁ። ስለዚህ ተስፋ አለን ታሪካችን ዞሮ እናገኘዋለን ነው። ከጉብኝት አንጻር ገጠመኝ ይኖራል፣ ታሪክ ይኖራል፣ የሚያዝናና የሚያስቅ የሚያስገርም ነገር አይጠፋም መቼም ስታስጎበኙና። እስኪ ትንሽ እንደ መዝናኛ የሚሆን አንዳንድ ታሪኮች እናውራ እስኪ ካለህ ገጠመኝ። የተጋጨንባቸውም ታሪኮች ይኖራሉ። ለምሳሌ በችግር ወቅት የመጡ ሰዎች የምታስጎበኘን እኮ ድንጋይ ነው ብለውኝ ያውቃሉ። በስመ አብ ምን ተሰማህ? ከባድ ነው። ስለዚህ ማስጎብኘት ትዬ እንደ ጎንደር ልጅ ወስጄ ብራቸው መልሼ ቁጭ ብሎ መጽሐፍ እንዲያነቡ አድርገን እንትናቸው መልሰን የሸኘንበት ጊዜ ያለ። ያው አንዳንዴ ትዕቢተኛ ጎብኝ ይመጣል። አንድ ደግሞ ዶሮ ጎንደር ውስጥ 12 ብልት ሆና ተሰራች። 12 ቅመም የተሰራች ዶሮ እሷን በልቻለሁ። አልኖርም ዘንድሮ የሚባለው ለዛ ነው። ሳስጎበኛት ዶሮ መስራት ካስለመዳችሁ ለምን ፈረሰኛ ሚል አጥንት ታወጣችኋል?
አይ አባት ፈረሰኛ ነው የሚበላው። ምክንያቱም አባት ደረቱን ለልጆቹ ለሀገሩ የሚሰጥ የማዕረግ ስለሆነ አየለም። እኛ ፈረሰኛ የምናውቀው ሌላ ነው። ፈረሰኞች በጎንደር ጊዜ እንደዚህም ትንሽ ታሪክ ይዘው የሚመጡ ሰዎች የሚከራከሩ ግጭቶች ይኖራሉ ማለት ነው። በጣም ጥሩ። ፕሮግራሜ እንዲህ እያለ ወደ ማጠናቀቂያው እየሄድን ነው። ይህችን መጫወቻ አንሳልና አንድ ጨዋታ ላጫወተን ያዛት እስኪ ቀይ መስመርና አረንጓዴ መስመር እንጫወታለን። ተመልካቾቻችን እኔ ጥያቄዎችን አነብልሃለሁ። እነዛ በማነብልህ ጥያቄዎች ውስጥ ቀይ መስመር ከሆነ ማብራሪያ ትሰጣለህ ማለት ነው። ዞሮ ዞሮ አንተ እያስጎበኘህ ይሄ ችግር ቢፈጠር ለአንተ ችግር አለው የለውም እንደማለት ነው። ቀይ መስመር ችግር አለው፣ አረንጓዴ መስመር ችግር የለውም እንደማለት ነው። የመጀመሪያውን ጥያቄ እንቀጥል። በምታስጎበኝበት ሰዓት ስልክ መነካካትና ሌሎች ድርጊቶችን ማድረግ አረንጓዴ መስመር ችግር የለው? ምንም ችግር የለው። ምክንያቱም እኔ ነኝ ማስጎበኘው እንጂ እሱ ነው እንግዲህ የሱን ፍላጎት ነው ላሟላ መሄድ። ግን ታሪኩን እየሰማ ካልሆነ እጠብቀዋለሁ። እንደገና ታሪኩን ትነግረዋለህ ነው። ምክንያቱም እኔ ለሱ አገልግሎት ሰጪ ነኝ። እኔ ግን ቀይ መስመር እንዳለው ነው እዚህ እንጂ አገልግሎት ነው ልከራከር ሳይሆን ይሄ አገልግሎት ነው። እንትን አሁን ለምሳሌ ለምንድን ነው የማይከታተለኝ? ታሪክ እያወራሁት ነው አይደል? ለምንድን ነው የማይሰጥ ብዬ ልናደድ እንደምችል ይሰማኛል። ይሄ የመምህራን መስሎኝ አይደለም። ተበለጥኩ ማለት ነው። እሺ ስታስጎበኘው ብዙ ጥያቄ የሚያነሳና የሚከራከር ጎበኝ በጣም ትልቅ ሰው ምለው እሱ ነው። እንደውም ይፈቀዳል። አዎ በጣም የሚፈለገው እሱ ነው። ምክንያቱም ማስጎብኘት ማሳወቅ ነው። ስለዚህ እንደውም ብዙ ነገሮችን ታሪክን እንድትናገር ይገፋፋል። እኔም እዚህ ጋር አረንጓዴ አሳያለሁ ሙያዬ ባይሆንም። እያስጎበኘኸው በየቦታው ፎቶና ቪዲዮ ለመነሳት እያለ የሚያቋርጥ በጣም ትክክለኛ ሰው ነው። አረንጓዴ ነው የሚሰጥ። ይሄም አረንጓዴ ነው። ምክንያቱም የመጣው አገሪቱን ለማወቅ እዛ ሀገር መሆኑን ለማስታወስ ማስታወሻ ለመውሰድ ብቻ ነው። ለመማር ብቻ አይደለም የመጣው። ታሪክን እያወቀልህ ነው። አዎ በተለያየ መንገድ ነው የሚገለጸው። ማስጎብኘት ፎቶ ማንሳት የሚያስጎበኝነት ፎቶ የሚነሳበትን ቦታ ማሳየት ግዴታ ነው። ስለዚህ ያንተ ግዴታዎችን ነው እሱ እየተወጣ ተበላው። እኔ አሁን ለምሳሌ ይረብሸኛል፣ ይሄማ መቆም አለበት ትላለህ ብዬ ጠብቄ ነበር። በጣም አሪፍ። አይ ያ በማላየው መንገድ ነው የምታየው፣ ደግሞ ልክ ነው ያንተ በነገራችን ላይ። እሺ ጉብኝቱን በፍጥነት አለፍ አለፍ ብሎ ለማየት አፍጥነው ቶሎ ማሳልፈው ምናምን ነገር የሚል ጎብኝ ይሄ ያጋጥማል። ይሄም ካላቸው ሰዓት አንፃር ቀይ መስመር ወይስ አረንጓዴ? አረንጓዴ ለእንግዳ ነው አገልግሎት እየሰጠ ያለው። ኦኬ የእንግዳ ደግሞ የመጣው ያለችውን ሰዓት አጣቦ ነው የመጣው። ለምሳሌ ጎንደርን ካላየው ብሎ ከላሊበላ ላይ ተመጥቶ ወደ አዲስ አበባ የሚመለስ ከሆነ አጠቃላይ ያለችው ሰዓት 2 ሰዓት ውስጥ ማለቅ አለበት ሁሉ ነገር ታይቶ ማለት ነው። ስለዚህ ያንንም ሰው ምንም ሳይዝ እንዳይሄድ ያለውን ነገር ችግር የለውም እንደዛ ቢያደርግ ግዴታችን። እሺ ጉብኝቱም እሺ ለምትናገረው ታሪክ ተቃራኒ መረጃ ይዞ ልክ አይደለም ቢል አንደኛ ማርበታለሁ። ቀይ መስመር ወይስ አረንጓዴ? አረንጓዴ ነው። ለመማር ዝግጁ መሆን አለበት። ኦኬ እሺ ሁልጊዜ መማር አለበት በየቀኑ ማለት ነው። እሺ ስለዚህ ያመጣው መረጃ ትክክለኛ ከሆነ የእውቀት ማሳደግ ይሆናል ማለት ነው። ያመጣው መረጃ ደግሞ ስህተት ከሆነ የእሱን አድማስ ታደርጋለህ። ስለዚህ በመልካምነት ተቀበሉ በእኛ ስራ የሚያደርጉ ሰዎች። እሺ መልስ ሳይሰጥህ በንቀትና በፌዝ ማስጎብኘትን የሚረዳ ይሄ ነው ትልቁ ችግር። ቅድም እንደነገርኩህ ቀይ ወይስ አረንጓዴ? ይሄም አረንጓዴ ነው። ምክንያቱም እኔ ያን መፈለግ ያስጎብኝ አንዱ ጥበብ ያን መፈለግ አለብን። ይህ ሰውዬ ሊሰማ የፈለገው ታሪክ ላይሆን ይችላል። ይህ ሰውዬ ሊሰማ የፈለገው ወግ ሊሆን ይችላል፣ ልማድ ሊሆን ይችላል ለማየት የመጣው። እኔ አንዳንዴ ቁመቱን ርዝመቱንማ አውቆ ወይ ሳይንስ ጉግል ባረገ ማገኘውን ነገር አትንገረኝ ይላል እኮ እንግዲህ። ይሄ ዌብሳይት ላይ ያለ ነገር አትንገረኝ ምን ያደርግልኛል ይላል እኮ እንግዲህ። አንተ ክሏር ካሜራ ሲነካ ያልክ ትገጥ ነው ይገባ። አንተ ወይ ራተር ስማሟጫ የምንጠቀመው ቤት የምንሰራበት
የጎጆም ሀገር ምሰሶ እያልክ ማውራት ይጠበቅብሃል። ገና ያልተጻፉ እውነተኛ ድንቅ ታሪኮቻችን እንደ ባህሎቻችን ክራር እንደዚህ ነው የምንሰራው። ከበግ ቆዳ ወይም ደግሞ ከበግ ምንድን ነው የምንለው ኢንተስታይን እንጀት ከበግ አንጀት ነው እኛ የበገና ክር ሰርተን ሙዚቃ የጀመርነው እያልክ መናገር ይኖርብሃል ማለት ነው። ስለዚህ ይሄ ማይሰማ ሰው ሊሰማ ያልፈለገ ሰው ጆሮ ስለሌለው ሳይሆን አንተ እየነገርከው ያለውን ነገር እሱ የሚያውቀው ወይም ደግሞ እንደቀላል ያስተዋለው። ስለዚህ አንተ ምን ማድረግ ይኖርብሃል ማለት ነው? የእሱን ፍላጎት ዲግ የማድረግ ግዴታ ይኖርብሃል። ማምጣት አለብህ። አስጎብኝቱን ያ ነው ከአንተ የሚጠበቀው። በጣም አሪፍ። በተደጋጋሚ የሚያስደግምህና እንደገና የሚያስተነትንህ ጎብኝ። ይሄን ሁሉ ጊዜም ለተማሪዎች እነሱ ጎብኝ የሚገጥመን ነው እና ለማወቅ ከመጓጓታቸው የተነሳ ነው የሚያደርጉት። ስለዚህ አያናድህም? አረንጓዴ መስመር ነው። ምክንያቱም የኛ ኃላፊነት አድካሚ ሲሆን አሁን ሲደጋገም አንዳንዴ ኃላፊነታችን የኛ ድካም የነሱን የምንናገረው ሀሳብ አእምሯቸው ላይ መቀመጡን ነው። ፈተና እንሰጣቸውም እነሱ አምነውበት አእምሯቸው ላይ ስላልተቀመጠ። እሺ፣ ታሪክን ከታሪክ ቅርስን ከቅርጽ እያነጻጸረ የሚያበላልጥብህ ሲገጥምህስ? ይሄ ትክክለኛ ሰው ነው ማለት ነው። ያስተምረናል። በጣም በትልቁ አረንጓዴ የምንሰጠው ለእንደዚህ አይነት ሰው ነው። እሺ፣ ኢትዮጵያ አንድ አለመታደላችን ቅድም እንዳነሳው የጉብኝት ባህል የለንም። እኔ አሁን ቤኒን ሄጄ ወይ ደግሞ ዚምባብዌ ሄጄ አይደለም ዚምባብዌ የሄዱ እንግዶች የጻፉትን መጽሐፍ ዚምባብዌ የሄዱ ጎብኚዎች የጻፉትን ቤኒን የሄዱ ማሊ ቲምቡክቱ የሄዱ ጋና አክራ የሄዱ እነሱ እንትን አላቸው ተጨባጭ መረጃ አላቸው። ስለዚህ አንዳንዴ ተሸነፈ መማር ይኖርብሃል። ስለዚህ ይህም አረንጓዴ ነው። እሺ፣ የመጨረሻው በታሪኩ የማያምን ግን መጎብኘት የሚፈልግ ሰው ይመጣብህ። ምክንያቱም እኛ እንግዳ ተቀባይ ነን። ስለዚህ መናገር ለሱ ታሪክ መናገር ላይሆን ይችላል ፍላጎት። የጦርነት ታሪክ ሊሆን ይችላል መስማት የሚፈልገው፣ ወፍ ሊሆን ይችላል ማየት የሚፈልገው። ስለዚህ ስለ ወፎች ሊጀምር ይችላል፣ ስለ ዛፎች ልንጀምር ይችላል፣ ወይ ደግሞ ስለ ማይክሮ ነገሮች ስለ ጉንዳንና ታሪኳ እኛ ጋር ስላሉ ለምስጥ ታሪክ እንደዚህ ነገር እንቀይረዋለን ታሪክ ማለት ነው። እኛ ሀገር ያለው ባህል ትውፊቱን ማለት ነው። ሃይማኖት የሌለው ከሆነ ስለ ጥንቁልና ልታወራው ትችላለህ። ምክንያቱም እንደዚህ መውጣት አለበት። የተለየ ነገሮችን ስትሰጠው ነው ያ ሰው ያደምጥህ የሚችለው። የሰውየውን ኪ አክተሮች መለየት ይኖርበታል። አስጎብኝ ሲሆን ትልቁ ፈተናው ያ ሰውዬ ምንድን ነው የሚፈልገው የሚለውን ነው። ፖቴንሻል ኖሌጁ ሙስሊም ነው። እችን ጥያቄ ሳዘጋጅ ቢያንስ 3-4ቱን ትቃወማለህ፣ ቀይ መስመር ታሳያለህ ብዬ ነበርና በአብዛኛው እኔ በተለየ መንገድ ነው ያየው። አንተ እኔ በጣም ደንቆኛል፣ እንደዚህ ያላየሁት ነበር። ይሄን ቀዩን ጭራሽ መላጥ ነው የነበረብኝ ማለት ነው። በጣም አሪፍ፣ ደስ የሚል ቆይታ፣ ደስ የሚል ጊዜ ነበር። በጣም ነው ያብራራህልኝ። ድጋሜ እንደምንገናኝ ተስፋ አደርጋለሁ። አሁን ላይ ያነሳ ነው ስለ ቅርስን ያነሳ ነው፣ እንዴት ነው ቅርሶቹ የሚታዩት ነው። ግን ለወደፊቱ አንተም አለ ወንድሜም አለ። በቀጣይ ከሱ ጋር አወራና ደግሞ የምናነሳቸው ነገሮች ይኖራሉ። በጣም አከራካሪ የሆኑ ታሪኮች ይኖራሉ፣ መነሳት ያለባቸው የሀገራችን ታሪኮች ይኖራሉ። እነሱን አንስተን ደግሞ በነገስታቶችም ህይወት ላይ የሚነሱ ነገሮች አሉ። ቅድም እንዳነሳውልን የነገስታቶችን ስም ለማጥፋት ወይም ደግሞ ያልሆነም ታሪክ በመቀባት በመስጠት ብዙ ታሪኮች አሉ። እነዚህ ነገሮች እያጠራን የምንሄድበት ሌላ ፕሮግራም እንደምንዘረጋ እርግጥ አውቃለሁ። በጣም ቢዚ ነህ። ደስ የሆነች ቀን ክፍተት ሰጠኝ ደግሞ የሆነ ነገር እንደምናወራ ተስፋ አደርጋለሁ። እና እኔ ያለኝ ጥያቄ ነው ይሄን እንደሚመስለው። ቀረ የምትለው ነገር ካለ እንድታወራ የምትፈልገው ነገር ካለ እድል ልስጥህ። ያው እንዳስጎብኝ ጎንደር ትጠራለች ብዬ እናገራለሁ። ጎንደር አሁን ከዚህ ቀደም እንደምታውቁት አይደለም፣ አሁን በጣም እየሰፋ ሄዷል። የህዝቡ ብዛትም ከ1 ሚሊዮን በላይ ደርሷል። አስፓልቶቹ ሰፊ ሆነዋል። መኪና ማሽከር የሚቻልበት፣ ምግብ መጠጥ የሚገኝበት ከተማ ነው። መብላት መጠጣት በሰላማዊ መንገድ የሚደረግበት ከተማ ነው። ቤተ ቅርሶችም ታድሰዋል። ቅርሶችም የታደሱት ታሪካቸውን በጠበቁ ሁኔታ ነው። መልካቸውን ተቀቡ የሚሉትን ወይም ኔጌቲቭ አስተሳሰቦችን በሙሉ ትታችሁ ኢትዮጵያዊ ሆኖ ጎንደርን ያላየ ሙሉ ሰው አይባልም እንደሚባለው። ስለዚህ ጎንደር እንድትመጡ፣ ጎንደር እንድትጎበኙ፣ ሀገራችሁን መውደድ
ሀገራዊ ማንነት ይዛችሁ የምትሄዱት እዚህ ስትመጡ ነው። የታላቅነት ምንጭ እንደመሆኗ ጎንደር የአፍሪካዊ ሀቅ እንደመሆኗ መጠን እዚህ መምጣታችሁ እውነተኛ ገጽታችሁን ይዛችሁ ትሄዳላችሁ ማለት ነው። ቢያንስ ህዝቡ እንደምታውቁት ሰፊ ገራገር ተቀባይ መሆኑንም ስለምታውቁት ማለት ነው። እና ወደ ጎንደር መምጣት ለማወቅ ብቻ ሳይሆን ህይወትን ስትረስንም ለመቀነስ ለመባረክ ነውና በትውልድ የሚሆን በምንም ይሁን ጎንደር የምታውቋት በስም የምታውቋት ወደ ጎንደር በመምጣት ጎንደርን በማየት እንድትጎበኙ ነው ጥሪ የማስተላልፈው ማለት ነው። በጣም እናመሰግናለን። ፕሮግራማችን ብንዘጋ አንድ ጥያቄ ልጠይቅህ። አስጎብኞችን በአብዛኛው መጠየቅ እፈልጋለሁ፣ ወይም ደግሞ ሌሎች ከጎንደር ውጭ ሆነው ስለ ጎንደር በጣም የሚያወሩ ብዙ ሰዎች አሉ። ማንሳት የምንፈልጋቸው ለምሳሌ ደራሲ አለማየሁ ገላጋይን ብናነሳው፣ ተጓዡ ጋዜጠኛ ሄኖክን ብናነሳ ስለ ጎንደር አውርተው አይጠግቡም። እኛ ተወልደን እዚህ ካለን ሰዎች በላይ ነው የሚያወሩት እና እኛ እዚህ ተቀምጠን ታላቅነቷን ያልተረዳንበት ምንድን ነው ሚስጥሩ? አንዳንዴ ጎንደርን ትልቅ እያደረጋት ያለው ነገር ከኛ የተጋረደው ነገር ምንድን ነው? መጀመሪያ ጎንደርን ማስተዋል ይጠይቃል በጣም። ሁለተኛ እንዳልኩ ጎንደርም ታሪኩን ብቻ አይደለም የምታየው፣ ህዝቡ ራሱ ይናገራል። ጎንደር ገበያ ስትሄድ ራሱ ይነግራል ምን ማለት እንደሆነ ጎንደሬ ማለት ነው። ቅዳሜ ገበያ ስትሄድ ይነግራል። የከብት ገበያ ውስጥ ታገኘዋለህ የጎንደር ማንነት በቀላሉ ማለት ነው። እና ታሪክ ብቻ አንብቦ ወይም ደግሞ አርኪቴክቸር አይደለም። አሁን እዚህ ግብረንሳው ሰማይ ተፎከስ ፎቅ ስላለ ብለያት ሰፊ አስፋልት ምናምን ስላለ አይደለም። እነዚህ ልጆች እነዚህ ወንድሞቻችን እህቶቻችን ጎንደር የሚገልጹበት ቃል ነው። የጎንደር ህዝብ በራሱ ለነዚህ ህዝብ የሚሰጠውን ክብር ደግሞ አንተ አታውቅም። ያ እኮ ነው አሁን የተሰወረውና ህዝቡ ደግሞ የሚሰጠውን ክብር አንተ አታየው። መንፈሳዊ አገልግሎቱን አንተ አትመለከተው። ሌሊት 8 ሰዓት ስንቱ ቦታ ነው የአውታር ድምጽ መሰማው፣ የደወል ድምጽ መሰማው። የት ተሰማዋል? ታች ቤት ላይ ቤትን የት ታገኘዋል? አጎንብሶ ሰላም ይለን የት ታገኘዋል? ኮፍያውን አውልቆ ሰላም ይለን የት ታገኘዋል? ታልፎ ደህናዋል ካላለም ደህና ድርክ ሳይል የማያልፍ ሰው አለ ጎንደር ውስጥ የት ታገኘዋል? ይሄን ሰላም እንደምን አለህ ነው የሚልህ ጎንደር። እግዚአብሔር ይመስገን ካላልከው ተመልሶ ደህና ነህን ብሎ የሚጠይቅ ህዝብ ነው። እና አጠቃላይ የተፈጥሮ ስጦታው በራሱ የሚገርም ነው። የማይናወጥ ምድር ላይ ነው የተቀመጠው። ተራራው፣ አየሩ በጣም መዓዛ ያለው ነገር ነው የሚነፍሰው ማለት ነው። ጎንደር የመንፈስ ከተማ ነች። በዚህ እስማማለሁ በጣም። በመንፈስ ነው የምትረዳት እንጂ በማየት የምትጠግባት ከተማ አይደለች። ምክንያቱም ድንጋዩ ሁሉ ይነግራል። በሄድክበት ቦታ ድንጋዩ ታሪክ ሊነግር ይችላል። በደንብ ላስተዋውለው ይሄ ድንጋይ ምን ሊሆን ይችላል ብለን እንድታስተውለው ማለት ነው። ከአድባራቱ፣ ከመስጊዱ፣ ከወሊዶቹ፣ ከነቢያቱ፣ ከመነኮሳቱ፣ ከባህታዊው ምን ልበል ከአንጥረኛው፣ ከግንበኛው፣ ከፋቂው እስከ ጸሐፊው ሁሉም ለአመል የማይጠፋበት ከተማ ጎንደርን ወርዶ በደንብ ለሚያስተውለው ሰው እና ጎንደርን ካልናፈቅ ጎንደርን እኛም መውጣት ያቃተን ለዛ ነው። ከጎንደር ገብቶኛል። አሁን አንዳንዴ ልክ እንዳንተ አይነት ሰዎች ሲመጡ ትልልቅ ሰዎች ሲመጡ እንደዚህ እየጠየቅን ነው የምንረዳው። እኔ አሁን እኮ እንደግሌ ጎንደርን በሆነ ስራ ምክንያት ትለቃታለህ እኮ ሰርተህ የሆነ ትመለሳለህ። በዛች ክፍተት እንኳን ያለውን ረሃብና መናፈቅ ታውቀዋለህ። አሁን እዚህ ባህር ዳር ለመሄድ አዲስ አበባ ሄዶ ለመምጣት እንኳን መቆየት አትፈልግም። ያ ነው የመንፈስ ከተማ። ትራባለህ በቃ ወደዚህ ምንም ነገር ሳይኖር እዚህ ከተማ ወደ በቃ ጎንደር ትላለህ። አሁን የገለጽክልኝ ደግሞ አንተ እንደዚሁ ሌሎች ከሚያውቁትና ከሚኖሩት የህይወት አንጻር እዚህ የተለየ ነገር ስለሚያገኙ ያን እኛ ስለኖር ነው አንዳንድ የጎንደር ልጆችም ለመረዳት የከበደንም በመንፈሳዊ ህይወትም ብዙም መስለቅም ስለማንችልም ይመስለኛል የተደበቀብን ብዬ አስባለሁ። ባይዘው አንተ ብቻን ቁጭ ብትል ስጉር መንፈሳዊን አንተ ሊያወሩ ይችላሉ ጎንደር ላይ። ያ ማለት መጥተው አፋቸውን ከፍተው ያወሩዋል እያልኩ አይደለም። አእምሮ መንፈስ ከነን እዛው ላይ ያድሱታል። እዛው ላይ ብዙዎቹ የሚሉን ማለት ነው በስጉር እንደዚህ ነገር አለ እንደዚህ ነገር አለ
ገብቷል። ጎንደር መታከም ነው እኮ እዚህ። አዎ ቅድም ነው ከመንፈሳዊ ጋርም ይያያዛል። ፋሲል ግንብ ስናነሳ ከመንፈሳዊ ጋርም ይያያዛል ያልኩም ከዛ ጋር ይያያዝ እና የነዚህ 9099 መነኮሳት የነሱ ጸጋ ሰማዕትነት መቀበል ራሱ የነሱ መሰወር በራሱ ለአካባቢ እስኪ ያንተ ቅልዋርታ ቁጭ በለና ትነሳ እንደሆነ ፋሲል ግንብ ግባና ትወጣ እንደሆነ እንመልከት። ወጣ ተብለህ ነው የምትወጣው። ማሽ ሰዓት አለቀብህ እና ስላሴ ሄድ እስኪ ምንም ልታረጋችሁ። አዎ አንዳንድ የጦርነት ታሪኮችን ራሱ እኮ ስናነሳ ጎንደርን እንትን ለማድረግ ታስቦ ነገር ይደረግና አይሆንም ስታየው ብቻ ብዙ ታሪክ አለ፣ ብዙ ሚስጥር አለ። አሁን ለምሳሌ 1986 ክረምት ነው 15000 ወታደር ወደ ጎንደር ከተማ መጥቶ ነበር በአደባባይ የምታስታውስ ግን ያ ሁሉ መሳሪያ ቀኑን ሙሉ ተተኩሷል። ይዝሬት የለም 14 ሰው ነው ቀኑን ሙሉ ተጋጥመ ሰው እንደዚህ ነው። አሁን በቅርብ ጊዜ የተደረገውን ጦርነት ለ7 ቀን የተደረገውን ጦርነት አስታውስ። ይዝሬት የለም። በጣም በመንፈሳዊ የሆነ ነገር መጠበቋማ ግልጽ ነው። ይሄንን አሁን መንፈሳዊ የሆነ መረዳት ያለው ሰው ነው አብዛኛው እንዲረዳ የሚችልና ልክ እንዳልከው ነው። ከዛ በፊት ኦርቶዶክሶች ብቻ አይደለም የሚሉት ሙስሊሞች ራሱ ጎንደርን በአራት ወልዮች ነው የሚጠብቋት ተብሎ ነው የሚታሰበው። በሙስሊም ሃይማኖት ራሱ በይሁዳውያንም ሃይማኖት በሳይናጎጎች ተከባ ነው የምትጠበቀው ይሏታል ጎንደር። ስለዚህ ይሄ ምናልባት የመናፍስቱ ዓለም ብሎ የጻፈው ልጅ ነበር። የመናፍስቱ ዓለም የሚል መጽሐፍ የጻፈልኝ ነበር ጎንደር ልጅ ነው ማለት ነው። እነሱም ደግሞ ሱፐርስቲሽኖችን እንጠብቃለን ብለው ነው የሚያስቡ። በዚህ በእንትና ወንዝ በእንትና አድባር በምናምን በቆሌዎች ሁሉ እና በሁሉም አንጻር በመንፈሳዊነት የተከበበ ከተማ ነውና ነፍስን ነው ከስጋ ነጥሎ የሚቀማ ከተማ ጎበኝ ማለት። ስለዚህ አለማየሁ ገላጋይ የሚገልጽበት ስሜት እነ ተጓዡ ጋዜጠኛ እነ ሄኖክ የሚገልጹበት ስሜት አንዳንዴ ትደነግጣለህ። በቃ እዚሁ ሆነ እዚሁ ትናፍቃታለህ። ሌላ አሁን እኮ ያወራል 1772 ነው ኢትዮጵያዊ ሆኖ ጎንደርን ያላየ የተሟላ ሰው አይደለም ተብሎ የተጻፈው እኮ ነው አይደል? ኳንቲን ለምን ሲጽፈው በዛኛው ዘመን ነው 17 በ1790ዎቹ ምናምን በጣም ብዙ አመቱ ነው እና ሰው ይሄ አሁን አይደለም የሚታወቀው። የዓለማየሁ ገላጋይን መጽሐፎችንም የሄኖክ ምን መጽሐፎችን በሚጽፋቸው ራሱ ሀሳቦች ጣልቃ ሰርቃ ትገባለች ለዛ እኮ ነው ህይወታቸው ይገባልና ደግሞ ቅድም የነገርኩህ ነው። አሁን ለምሳሌ እንትና እሷ ማናት ገጣሚዋ ማን ነበር እዚህ ጎንደር የተማረችው? ህሊና በራሱ የሆነ እንትን ፕሮግራም ላይ ፖድካስት ላይ ምናምን መሰለኝና ስለ ጎንደር ስታወራ ወይኔ ጎንደር 11 ሰዓት ላይ ያለው ይሄ የአየሯ ሁኔታ ምናምን ትላለች። እኛ እዚሁ ለምን እንትን ታውቃለህ በቃ የተለየ ነገር ነው ምናምን ብላ ትገልጸዋለች። እና እነዚህ አይነት ነገሮች ስሰማ አንዳንዴ እኛ እዚህ ተቀምጠን ማንረዳው ነገር ምንድነው የሚል ጥያቄ ስለሚነሳብኝ ነው። በጣም ነው ያብራራህልኝ። እንግዲህ ከኔ የተሻለ ደግሞ በጣም ጥሩ የነበረኝ ቆይታ ይሄንን ይመስላል። አሰግድ ጊዜን ሰውተህ ብዙ ነገሮችን አድርገህ ነው ከኔ ጋር እንትን ያደረከው። በጣም ነው የማመሰግን። እግዚአብሔር ያክብርልኝ። ማመስገን የምትፈልገው ሰው ካለ እድል ስጥ። በመጽሐፍም በህይወትም ዙሪያ ላይ እንዲያደርጎልኛል እንዲሆናል ብለህ የምታስበውን አካል እንድታመሰግን እድል እንስጥና ፕሮግራማችን እንዝጋ። ማመስገን የምፈልገው የኢትዮጵያን ህዝብና የጎንደርን ህዝብ ነው እና ደግሞ እኔ ለጎንደር ነኝ ብለው የሚያወሩ ሰዎች ደግሞ እንዲያቆሙ ይቃል በዚህ አጋጣሚ። ምክንያቱም ጎንደር ለኢትዮጵያ ህዝብ ለኢትዮጵያን ነው እንጂ የምትሆን እኔ ብቻ ነኝ ያለኋት ምናምን እያሉ የሚያወሩ ሰዎች የጎንደር ህዝብ ትንሽ እየሳቀ ስለሆነ ባይ ደግሞ ጥሩ ነው ብዬ አስባለሁ። ምክንያቱም ጎንደር ለሰው ነው እንጂ ሰው ለጎንደር በቂ ነገር አድርጎላት አይችልም። አሁን ካወራነው አንፃር እኮ ስታስበው ይሄ በዚህን ያህል በመንፈሳዊነት የመጠበቅ እድል ካላት ሰው ለሷ ምንም ሊያደርግ አይችልም። እውነት ነው። ራሳቸውን ባያስገመግሙ ጥሩ ነው ብዬ እመክራለሁ። በጣም ጥሩ አመሰግናለሁ። ተመልካቾቻችን የነበረን ቆይታ በጣም ደስ የሚል ብዙ ሀሳቦችን ያነሳንበት ስለ ከተማችን ያወራንበት ስለ ቅርሶቻችን ደግሞ ሰፊ መረጃ የወሰድንበት ፕሮግራም ነበረ። በድጋሚ እስከምንገናኝ ድረስ ሰላም ይሁን። እናመሰግናለን። ከዛ በፊት ግን መዝጋታችን በፊት እሸቴ በርሄ ይባላል። ይህን ነገር በጣም እየረሳው ተቸገሩ። መጽሐፍ አለውና ርዕሱን የሚል መጽሐፍ ደርሷል። እንግዶች በመጡ ቁጥር አንዳንድ መጽሐፍ ጋብዝልኝ ብሎኛል። ይህን መጽሐፍ በስጦታ አበረክታለሁ። አመሰግናለሁ። ፕሮግራማችን እንዝጋ።
ታንክ ዩ ባይ ባይ።